አርዕስተ ዜና። ሲፒጄ የኢትዮጵያ ባለስልጣናት በኢቢኤስ ጋዜጠኞች ላይ የጀመረውን የሽብርተኝነት ክስ ምርመራውን ውድቅ እንዲያደርጉ ጠየቀ። እርምጃው ተመጣጣኝ አይደለም ብለዋል። ትግራይ በሀገራዊ ምክክሩ መሳተፍ ያለባት በህዝብ የተመረጠ መንግስት ሲመሰረት ብቻ መሆን አለበት የሚል ማሳሰቢያ ቀረበ። የፌዴራል መንግስት የኢትዮጵያን የባህር በር የማግኘት መብት ለማስከበር የሚያደርገው እንቅስቃሴ በተጀመረው ግለት እንዲቀጥል አቅጣጫ ማስቀመጡን አስታወቀ። ሰላም፣ እንዴት ቆያችሁ? ውድ የኢትዮ ሞኒተር ቤተሰቦች፣ እነኚህና ሌሎች ጉዳዮች ወደ እናንተ እናደርሳለን። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ ጋበዝን። ወደ ዝርዝራቸው እንለፍ። ሲፒጄ የኢትዮጵያ ባለስልጣናት በኢቢኤስ ጋዜጠኞች ላይ የጀመረውን የሽብርተኝነት ክስ ምርመራን ውድቅ እንዲያደርጉ ጠየቀ። እርምጃው ተመጣጣኝ አይደለም ብለዋል። ዓለም አቀፍ የጋዜጠኞች ጥበቃ ኮሚቴ ሲፒጄ የኢትዮጵያ ባለስልጣናት ቢያንስ 7 የኢትዮጵያ ብሮድካስቲንግ ሰርቪስ ኢቢኤስ ጋዜጠኞች ላይ የተጀመረውን የሽብርተኝነት ምርመራ ውድቅ እንዲያደርጉ ጠየቀ። የጋዜጠኞቹ ድርጊት የጋዜጠኝነትን ስነ ምግባር ጥሰት ነው ሲል ገልጾ እርምጃው ያልተመጣጠነ ነው ብለዋል። የጋዜጠኞች መብት ተሟጋች ሲፒጄ ትናንት ሚያዝያ 1 ቀን 2017 ዓ.ም ባወጣው መግለጫ ጋዜጠኞቹ የታሰሩት መጋቢት 14 ቀን 2017 ዓ.ም በኢቢኤስ ጣቢያ አዲስ ምዕራፍ በተሰኘው ፕሮግራም ላይ ብርቱካን ተመስገን የተባለች ባለታሪክ በ2013 ዓ.ም የዩኒቨርሲቲ ተማሪ ያለች ወታደር የደንብ ልብስ ለለበሱ ግለሰቦች ታግታ መደፈሯን መግለጿን ተከትሎ ነው። ይህንን ተከትሎም ባለስልጣናቱ የተላለፈውን ፕሮግራም የተቀነባበረ በማለት ውድቅ አድርጓል ሲል ድርጅቱ ገልጸዋል። በመጋቢት 18 ቀን ብርቱካን በመንግስት ባለስልጣናት የሚተዳደረው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ላይ በመቅረብ የተናገረችውን ትክክል አይደለም ማለቷን ሲፒጄ አክሎ ገልጸዋል። ከአንድ ቀን በኋላ የኢቢኤስ መስራች አማን ፍስሐ ጽዮን ጣቢያው ክሶቹ ሐሰት መሆናቸውን ያረጋገጠው ፕሮግራሙ ከተለቀቀ በኋላ መሆኑን በመግለጽ ይቅርታ ጠይቀዋል። ዓለም አቀፍ የጋዜጠኞች ጥበቃ ኮሚቴ ሲፒጄ በመግለጫው መጋቢት 23 ቀን የኢትዮጵያ መገናኛ ብዙሃን ባለስልጣን አዲስ ምዕራፍ ፕሮግራም የማስተካከያ እርምጃዎች እስከሚወስድ ታግዶ እንዲቆይ መወሰኑን ጠቅሰዋል። ፖሊስ ባለታሪኳን ብርቱካንና ጋዜጠኞቹን በሽብር ወንጀል በመጠርጠሩ በቁጥጥር ስር አውሎ 11 ምርመራ ቀን በፍርድ ቤት ተሰጥቶታል። የጋዜጠኝነት ስነ ምግባር የጣሱ ጋዜጠኞቹን በሽብርተኝነት ወንጀል ተጠርጥሮ ማሰር ተመጣጣኝ ያልሆነ ምላሽ ነው ሲል የሲፒጄ የአፍሪካ ፕሮግራም አስተባባሪ ሙቶኪ ሙሞ ተናግረዋል። ሲፒጄ የተመለከተውን የፍርድ ቤት ሰነዶችን በመጥቀስ ፖሊስ ጋዜጠኞቹ በአማራ ክልል ከሚንቀሳቀሱ ጽንፈኛ ቡድኖች ጋር በመተባበር ግጭትን ለማነሳሳት ህገ መንግስታዊ ስርዓቱን ለመናድና መንግስትን ለመገልበጥ ሙከራ አድርገዋል ሲል ክሱን አቅርበዋል። ብርቱካን ክስተቱ የተፈጠረበት የዩኒቨርሲቲውን ስም አለመጥቀሷን የገለጸው የጋዜጠኞች መብት ተሟጋቹ፣ ይሁን እንጂ ተመልካቾች ተቋሙ በ2012 የአማራ ብሔር ተወላጅ ተማሪዎች የታገቱበት በምዕራብ ኦሮሚያ በሚገኘው የደምቢዶሎ ዩኒቨርሲቲ መሆኑን አመላክተዋል። ሲፒጄ ዩኒቨርሲቲው ይህን ተከትሎ ብርቱካን ተማሪው እንዳልነበረች ገልጿል። የጋዜጠኞች ጠበቆች የኤዲቶሪያል ስህተት በሽብርተኝነት ህግ ሳይሆን በኢትዮጵያ የመገናኛ ብዙሃን ህግ መሰረት ነው መታየት ያለበት ማለታቸውን ሲፒጄ ገልጸዋል። ትግራይ በሀገራዊ ምክክሩ መሳተፍ ያለባት በህዝብ የተመረጠ መንግስት ሲመሰረት ብቻ መሆን አለበት ሲል ማህበሩ አሳሰበ። የትግራይ ህዝብ በሀገር አቀፍ ደረጃ የሚደረጉ ምክክሮችና የውሳኔ ሀሳቦች ላይ መሳተፍ ያለበት በክልሉ በህዝቡ ይሁንታ የተመረጠ መንግስት ሲመሰረት ብቻ መሆን ይገባዋል ሲል የትግራይ ዓለም አቀፍ ምሁራንና ባለሙያዎች ማህበር ጄኤስቲኤስ ትናንት ሚያዝያ 1 ቀን 2017 ዓ.ም ባወጣው መግለጫ አሳስበዋል። ማህበሩ የክልሉ ጊዜያዊ አስተዳደር ፕሬዚዳንት ሆነው ለተሸሙት ሌተናል ጄኔራል ታደሰ ወረደ አጋርነቱን በገለጸበት መግለጫው የህገ መንግስት ማሻሻያና ተጠያቂነት ጉዳዮችን ጨምሮ ሌሎች በሀገር አቀፍ ደረጃ የሚደረጉ ምክክሮችና የውሳኔ ሀሳቦች የትግራይ ህዝብ የመረጠው መንግስት ሲመሰረት ብቻ ሊተገበሩ ይገባል ሲል አስታውቋል። ማህበሩ የፕሪቶሪያ የሰላም ስምምነትና ዋና ዋና ድንጋጌዎች በጥብቅ እንዲተገበሩ ለማድረግ ቁርጠኝነቱን ገልጸዋል። ድጋፉን እንደሚቀጥልም አስታውቀዋል። በትግራይና በኢትዮጵያ መንግስት መካከል ያለውን ግንኙነት ለማጠናከር የፕሪቶሪያው ስምምነት እንደ ማዕቀፍ በመጠቀም ህገ መንግስታዊ ስርዓቱን ወደ ነበረበት ለመመለስ የሚደረገውን ጥረት አግዛለሁ ብለዋል።
ከኢትዮጵያ መከላከያ ሰራዊት ውጭ የሆኑ ኃይሎች ከትግራይ ህገ መንግስታዊ ግዛቶች እንዲወጡ፣ ተፈናቃዮች ወደ ቀያቸው እንዲመለሱ፣ የትግራይ ግዛታዊ አንድነት ከጦርነቱ በፊት ወደ ነበረበት ሁኔታ መመለስ አለበት ሲል አሳስበዋል። የትግራይ ዓለም አቀፍ ምሁራንና ባለሙያዎች ማህበር የትግራይ ክልል ጊዜያዊ አስተዳደር ሆነው ለተሾሙት ሌተናንት ጀነራል ታደሰ ወረደ ጎን በመሆን ሁለንተናዊ ድጋፍ ማድረጉን እንደሚያጠናክር አስታውቋል። ፕሬዚዳንቱ በትግራይ ክልል ያለውን የፖለቲካ ልዩነት በሰላማዊ መንገዶች እንዲፈቱ በማድረግ አስተማማኝ ሰላም እንዲኖርና በክልሉ ብሔራዊ መግባባት እንዲፈጠር ለማድረግ እንዲሰሩ አሳስበዋል። ከዚህ ቀደም ጊዜያዊ አስተዳደሩን ሲያግዝ እንደነበረ የጠቆመው ማህበሩ አሁንም የትግራይ ህዝብን ፍላጎትና ጥቅም ለማረጋገጥ ከሌተናንት ጀነራል ታደሰ ጎን ቆማለሁ ብለዋል። አቶ ጌታቸው ረዳ በፈታኙ ወቅት የክልሉ ጊዜያዊ አስተዳደር ፕሬዚዳንት በመሆን ላበረከቱት አገልግሎትን ምስጋና ያቀረበው ማህበሩ በተለይም ሰላማዊ የስልጣን ሽግግር እንዲኖር ማስቻላቸው በክልሉ የሚዲያ ነጻነቱ እንዲኖርና የፕሪቶሪያ ስምምነት እንዲፈጸም ያሳዩትን ጥረት አወድሰዋል። የፌዴራል መንግስት የኢትዮጵያ የባህር በር የማግኘት መብት ለማስከበር የሚያደርገው እንቅስቃሴ በተጀመረው ግለት እንዲቀጥል አቅጣጫ ማስቀመጡን አስታወቀ። ዓለም አቀፍ ማህበረሰብ ኢትዮጵያ በቀጠናው ሰላምና ደህንነትን ለማረጋገጥ የነበራትና ያላትን ከፍተኛ ሚና እንዲረዳ መንግስት ጥሪ አቅርበዋል። ይህ የፌዴራል መንግስት ውሳኔ የተገለጸው የብሔራዊ ደህንነት ምክር ቤት ትናንት ረቡዕ ሚያዝያ 1 2017 ዓ.ም ያደረገውን ስብሰባ በተመለከተ ከጠቅላይ ሚኒስትር ጽህፈት ቤት በወጣው መግለጫ ላይ ነው። ጠቅላይ ሚኒስትር አብይ አህመድ እና የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጨምሮ የፌዴራል መንግስት ከፍተኛ ኃላፊዎች በተገኙበት የተካሄደው ስብሰባ ሀገራዊ፣ ቀጠናዊና ዓለም አቀፋዊ ሁኔታዎችን የተገመገሙበት እንደሆነ መግለጫው አስታውቋል። ምክር ቤቱ በስብሰባው ትኩረት የሚሹ ጉዳዮች በሚል ከጠቀሳቸው ጉዳዮች ውስጥ ፍላጎትን በኃይል የማስፈጸም መንገድ የተከተሉ አካላትን የተመለከተው አንዱ ነው። እነዚህ አካላት መልካቸው ይለያይ እንጂ በተለያዩ አካባቢዎችና በውጭ ይገኛሉ ያለው ምክር ቤቱ በመግለጫው ሴራ፣ ወጥመድ፣ ዝርፊያ፣ እገታ፣ ጭካኔ፣ ህገወጥ ንግድና ፍላጎት በኃይል ብቻ ማስፈጸም መለያቸው እንደሆነ ገልጿል። መግለጫው እነዚህ አካላት በሀገር ውስጥና በውጭ ከሚገኙ የኢትዮጵያ ጠላቶች ጋር እንደሚተባበሩ እንዲሁም የሐሰት ፕሮፓጋንዳውን የሚመሩ ክንፎች እንዳላቸውን በመጥቀስ ከሷል። ምክር ቤቱ በጥልቀት ተመልክቼዋለሁ የተባለውን ሌላኛው ጉዳይ ከዓለም አቀፋዊና ቀጠናዊ ሁኔታዎች ጋር የተያያዘ ነው። የምክር ቤት መግለጫ ከዚህ ጋር የተያዙ ጉዳዮች በሀገሪቱ ላይ ሊያሳድሩት የሚችሉ ተጽዕኖ በዝርዝር ውይይት መደረጉን ያስረዳል። በኢትዮጵያ ላይ ተጽዕኖ ሊያሳድሩ ይችላሉ ከተባሉት ጉዳዮች መካከል የዓለም የኢኮኖሚ ሁኔታ፣ እየተከሰቱ ያሉ ውጥረቶች፣ የሽብር እንቅስቃሴዎች እንዲሁም እየታወቁ ያሉ ዓለም አቀፍ የንግድ መስመሮች እንደሚገኙበት አመላክተዋል። በተጨማሪም እየፈረሱና እየተዳከሙ የሚገኙ ሀገሮች፣ እየተበራከቱ ያሉ የሳይበር ጥቃቶች፣ የተነጣጠሉ ያሉ ነባር ዓለም አቀፋዊ ትብብሮች እንዲሁም እየተፈጠሩ ያሉ አዳዲስ ዓለም አቀፋዊ ጥምረቶችን የተመለከቱ ጉዳዮችን በዝርዝር ውይይት እንደተካሄደባቸው ገልጸዋል። እየፈረሱና እየተዳከሙ የተባሉት ሀገራት የትኞቹ እንደሆኑ ይህ መግለጫ ያለው ነገር የለም። በእነዚህ ጉዳዮች ላይ የተወያየው ምክር ቤቱ በተለያዩ ጉዳዮች ላይ አቅጣጫዎችን እንዳስቀመጠ መግለጫው ያስረዳል። ምክር ቤቱ አቅጣጫ ያስቀመጠበት አንዱ ጉዳይ በትጥቅ ትግል ላይ የሚገኙ ቡድኖች የሚመለከት ነው። በተለያዩ አካባቢዎች የሚገኙ ችግሮችን በሰላማዊ መንገድ በፖለቲካዊ ውይይት ለመፍታት የተጀመረው እንቅስቃሴ ፍሬ እያፈራ ነው መሆኑን የጠቀሰው መግለጫው ባህላዊ መንገዶችን ጨምሮ ሁሉም አይነት ሰላማዊ መንገዶችን መጠቀም ይህንን ተግባር ይበልጥ ውጤታማ ማድረግ እንደሚገባ ይገልጻል። ይሁን እንጂ የሰላም አማራጮችን ዘግተው ፍላጎታቸውን በኃይል ለማስፈጸም የሚንቀሳቀሱ ቡድኖች ላይ ሕግ የማስከበር ተግባርን አጠናክሮ መቀጠል እንደሚያስፈልግ ያስገነዝባል። ከኢትዮጵያ ጠላቶች ተልዕኮ የተቀበሉ በሀገር ውስጥ ችግር ለመፍጠር የሚጥሩ አካላት ፈጽሞ እስኪጠፉ ድረስ ሕግ የማስከበር የሰላም አማራጮችን ተግባራዊ እንደሚሆኑ ተገልጿል። የብሔራዊ ደህንነት ምክር ቤቱ መግለጫ የሀገሪቱን ዓለም አቀፋዊ ተሰሚነት የሚያሳድጉ የዲፕሎማሲ ውጤቶችን እየጨመሩ መምጣታቸውን ይጠቅሳል። ይህን ውጤት ያስገኙ ተግባራትን ይበልጥ በማስፋፋትና በማጠናከር የሀገሪቱን ብሔራዊ ጥቅም በዓለም አቀፍ ደረጃ ማስከበር ተገቢ እንደሆነ መግለጫው ያትታል። ምክር ቤቱ በስብሰባው ላይ ከዚህ በተያያዘ የሰጠው አቅጣጫ የኢትዮጵያን የባህር በር የማግኘት ጥያቄ በተመለከተ ነው። ጠቅላይ ሚኒስትር አብይ በተለይም በቀይ ባህር ላይ የባህር በር የማግኘት ጥያቄ የህልውና ጉዳይ መሆኑን በገለጹበት በ2016 ዓ.ም መጀመሪያ አንስቶ
አንስቶ የጉዳይ በመንግስት ባለስልጣናትና በመገናኛ ብዙሃን በኩል በተደጋጋሚ ሲነሳ ቆይተዋል። ጠቅላይ ሚኒስትሩ ባለፈው መጋቢት ወር ላይ በህዝብ ተወካዮች ምክር ቤት ተገኝተው ማብራሪያ በሰጡበት ወቅትም የባህር በር የማግኘት ጉዳይ አንስተው ነበር። ከዚህ ቀደም ኢትዮጵያ ቀይ ባህርና የአባይ ወንዝ ውሃን በተመለከተ ያላትን አቋም ከጎረቤት ሀገራት ዘንድ ግልጽ እንዳልነበሩ የተናገሩት ጠቅላይ ሚኒስትር አብይ አሁን ግን የባህር በር ጥያቄን ማንሳት ነውርነት አቁመዋል ሲሉ ተደምጠዋል። የዓለም አቀፍ ማህበረሰብ አቋሙን በዓለም ላይ ትልቅ ሀገር ሆነ የባህር በር የሌለው የለም ስለሆነም በሰጥቶ መቀበል መርህ ሊሆን ይገባል የሚል ነው ሲሉም ተደምጠው ነበር። የብሔራዊ ደህንነት ምክር ቤት መግለጫ መንግስት በተደጋጋሚ እያሳየው ያለው የባህር በር የማግኘት ጉዳይ በተጀመረው ግለት እንዲቀጥል የሚያስችል አቅጣጫ መቀመጡን አስታውቀዋል። የኢትዮጵያን የባህር በር የማግኘት መብት ለማስከበር ዲፕሎማሲያዊ፣ ህጋዊና ሰላማዊ መንገዶችን መሰረት አድርጎ የተጀመረው ስራ በተጀመረው ግለት እንዲቀጥል የሚያስችል አቅጣጫ ተቀምጧል ሲል ውሳኔውን ገልጸዋል። ዓለም አቀፍ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል እንዳለው ባለፈው የአውሮፓውያኑ ዓመት በመላው ዓለም በሞት የተቀጡ ሰዎች ቁጥር ጨምረዋል ብለዋል። አምነስቲ ኢንተርናሽናል በቅርቡ ባወጣው ሪፖርት መሰረት የሞት ቅጣትና ስቅላት የተፈጸመባቸው ሰዎች 1518 ናቸው ብለዋል። ይህም አሃዝ ቀደም ካለው ዓመት በ32 በመቶ ጨምረዋል። የሞት ቅጣት የሚፈጽሙ ሀገራት ቁጥር ግን በተወሰነ ደረጃ ቀንሷል። በ2024 የተመዘገበው ቁጥር ከ2015 ጀምሮ ካሉት ዓመታት ከፍተኛው ነው። የሞት ቅጣት የሚፈጽሙ ሀገራት ቁጥር ከ16 ወደ 15 ቀንሰዋል። በርካታ ሰዎችን በሞት ቅጣት ትቀጣለች ተብሎ የሚታሰበው ቻይና ብትሆንም ተግባራዊ ያደረገችውን የሞት ቅጣት የሚያሳይ ይፋዊ ቁጥር ከሀገሪቱ ማግኘት አይቻልም። ቻይና ቁጥሩን እንደ ሀገራዊ ምስጢር የምትይዘው ሲሆን ቬትናምና ሰሜን ኮሪያም ብዙ ሰዎችን በሞት ቢቀጡም ብዛቱን በይፋ አያሳውቁም። በቁጥሩ የሚያውቁ ሰዎች በሞት በመቀጣት ኢራን አንደኛ ደረጃ ላይ እንደምትገኝ ነው አምነስቲ ኢንተርናሽናል ዋና ጸሐፊ አግነስ ካልማርድ የሞት ቅጣት ቁጥር የጨመረበት በኢራቅና በሳዑዲ አረቢያ ምክንያት ነው። በእነዚህ ሀገራት ከ91 በመቶ በላይ የተመዘገቡ የሞት ቅጣቶችን ፈጽመዋል። ይህም ህገወጥ ሲሆን ክሶቹ ከእጽ ዝውውርና ከሽብር ጋር ይገናኛሉ ይባላል። ባለፈው የአውሮፓውያን ዓመት 30 ሴቶችን ጨምሮ 972 ሰዎችን ኢራን በሞት ቀጥታለች። በ2023 ደግሞ 853 ሰዎች ሞት ቅጣት ተፈጽሞባቸዋል። የኢራን ሰብአዊ መብት ተሟጋች እንደሚሉት በሀገሪቱ ባለው ፖለቲካ ነውጥ ምክንያት የሞት ቅጣት ቁጥር የጨመረ ሲሆን የኢራን ሰብአዊ መብት ተቆርቋሪ ማዕከል ዋና ዳይሬክተር አቡራህማን ቦርማንድ ተቃውሞዎችን ከመበራከታቸው ጋር በተያያዘ የሞት ቅጣት ቁጥር ጨምረዋል ይላሉ። በሳዑዲ አረቢያ 345 ሰዎች፣ በኢራቅ ደግሞ 63 ሰዎች በሞት ተቀጥተዋል። ኢራንና ሶማሊያ ከ18 ዓመት በታች የሆኑ 4 ሰዎች ላይ የሞት ቅጣት ፈጽመዋል። ኢራንና አፍጋኒስታን በአደባባይ የሞት ቅጣት ፈጽመዋል። በአምነስቲ የሞት ቅጣትን የሚከታተሉት ቺያራ ሳንጊሮጎ እንዳሉት በ2024 በቻይና የተፈጸመው በሺዎች የሚቆጠሩ የሞት ቅጣቶችና ስቅለቶችን አልተቆጠሩም። መንግስት ይዞታል ለማጠናከር የሞት ፍርድን እየተጠቀመ መሆኑን አስተውለናል። ወንጀልና አመጽ የተከተለ ነው የሚል መልእክት ለማስተላለፍ ይጠቀሙበታል ይላሉ። ቻይና በሙስናና በእጽ ዝውውር የተከሰሱ ሰዎች ላይ የሞት ትፈርዳለች። ይህም የመንግስታቱ ድርጅት መርህ የሚጥስ ነው። የሞት ቅጣት እጅግ አደገኛ በሆኑ ወንጀሎች ምክንያት የሚፈረድ መሆኑ ተደንግጓል። ቻይና ለዓመታት የሞት ፍርድን ተግብራለች። በአውሮፓውያኑ አቆጣጠር በ1983 በወንጀለኛ ቡድኖች ላይ ያነጣጠረ እርምጃ ጀምራለች። ሆኖም ግን አደገኛ ላልሆኑ የመኪናና የቀንድ ከብት ስርቆትም ሞት ትፈርዳለች። አምነስቲ ኢንተርናሽናል እንደዘገበውም በ1996 ጸረ አደንዛዥ እጽ ቀን በሚል በአንድ ቀን 230 የሞት ቅጣት ተፈጽሞባቸዋል ይላል። ክቡራን የኢትዮ ሞኒተር ቤተሰቦች ዕለታዊ ዜናዎቻችን ይመስሉ ነበር። ቻናላችንን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ አዳዲስና ወቅታዊ ጉዳዮችን ይከታተሉ። ሰላም።